አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተወደዳችሁ የተከበራችሁ የሉሉሻ ቤተሰቦች እንደምን አላችሁ? እንደምን ቆያችሁ? እንደምን ሰነበታችሁ? ከኔ ጋር አልሐምዱሊላህ ረብል ዓለሚን ሁሉ መልካም፣ ሁሉ ሰላም ነው። እንደዚሁም ክርስቲያን ወገኖቼ ሰላም ሰላም ብያለሁ። ሰላማችሁ በያላችሁበት ዓለም ዳርቻ ብዝዝት ይበልልኝ። ለዚህ ዩቲዩብ ቻናል ደግሞ አዲስ የሆናችሁ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰብ እንድትሆኑ በትህትና ጠይቃለሁ። እኔ ቪዲዮ ሰራለሁ ግን የሚያዩ ሰው ውስን ነው። ለምን እንደሆነ አላቅም። ቪዲዮ የሰው ጋር እየደረሰልኝ አይደለም። እባካችሁን ላይክ አድርጉልኝ ልለምናችሁ ማለት ነው ውዶቼ። እና ወደ ኋላ እንግዲህ በትናንትናው ዕለትም በሉሉ ሸቃሊት ዩቲዩብ ላይ አረበኛዎች በጣም አስቸጋሪ የሆኑ አረበኛዎችን ሰርቼላችኋለሁ። ያላያችሁት ሰብስክራይብ ያላደረጋችሁ ገብታችሁ ሰብስክራይብ እያደረጋችሁ ተከታተሉ ማለት ነው። እኔ በዚህ እንትን ላይ በዚህ ዩቲዩብ ቻናል ላይ እውነቴን ነው የምላችሁ በጣም ብዙ ሰርቼበታለሁ፣ ግን እይታው ያን ያክል አይደለም። ማለኩል ያህልን ተመልከቱ ቪዲዮውን፣ በየቀኑ ስትመለቀውን ነገር ተከታተሉ። ለዚህ ዩቲዩብ ቻናል ደግሞ አዲስ የሆናችሁ ሰብስክራይብ አድርጋችሁ የደውል ምልክቷን አንድ ጊዜ ተጫኑ። ለምን ዘወትር የምለቀው ቪዲዮ ኖቲፊኬሽን ወደ እናንተ እንዲደርሳችሁ ማለት ነው። እና ዛሬ ደግሞ እጥር ምጥን ያለች ቀላል አረበኛ ይዤላችሁ መጥቻለሁ። እስከ ቪዲዮ ፍጻሜ አብራችሁ ይቆዩ። ከዛ በፊት ግን ላስቸግራችሁ ውዶቼ ማሮቼ፣ ደማም ላይ ያላችሁ የምትፈልጉ ካላችሁ ድሪያ እንደዚሁ ቦርሳዎች ምናምን ነገር የምትፈልጉ ካላችሁ አሉ እህቴ ጋር ማለት ነው፣ እህታችን ጋር አለ። ይሄው ቁጥሯን አስቀምጥላችኋለሁኝ። እየደወላችሁ መጥለብ ማዘዝ ትችላላችሁ ማለት ነው። ልጅቷ ደማም ኩበር ነው የምትገኘው ማለት ነው። የፈለጋችሁትን መርጣችሁ ማዘዝ ትችላላችሁ ማለት ነው። ያው አስቀምጬላችኋለሁ ቁጥሯን። እና አሁን ወደ ቪዲዮ ቀጥታ ስመጣላችሁ ማካን መውጁድ ፊል ቤት፣ ማካን መውጁድ ፊል ቤት፣ ቤት አልነበረም፣ ቤት አልነበረም። ማካን መውጁድ ፊል ቤት፣ ቤት አልነበረም፣ ቤት አልነበረም። ማካን ማለት አልነበረም ማለት ነው። መውጁድል ቤት፣ ቤት አልነበረም፣ ቤት አልነበረም እንላለን በጥቅሉ ማለት ነው። ማካነት መውጁዳ፣ ማካነት መውጁድ ፊል ቤት፣ ማካነት መውጁድ። አሁን ደግሞ ለሴት ነው የተጠቀምነው። ቅድም ላይ የተጠቀምነው ለወንድ ነበረ። አሁን ላይ ግን ለሴት ተጠቀምነው። ማካነት መውጁድ ፊል ቤት፣ ቤት አልነበረችም ብለን አልን ማለት ነው። ማካነት መውጁዳ ፊል ቤት፣ ቤት አልነበረችም። ካነት መውጁድ ፊል ቤት፣ ካነት መውጁድ። ቅድም አፍራሽ ቃል ነው የተጠቀምነው። አፍራሽ ማለት ማ የለም ወይም ደግሞ የለችም የሚለውን የተጠቀምነው። አሁን ግን ካነት መውጁድ ፊል ቤት፣ ቤት ነበረች። ካነት መውጁድ ፊል ቤት፣ ቤት ነበረች። ፊል ቤት ካልን ግን ቤት ናት እያልን ነው ማለት ነው። ፊል ቤት ካልን ቤት ናት፣ ወይም ደግሞ ካነት መውጁድ ፊል ቤት፣ ቤት ነበረች፣ ቤት ነበረች። ካን ማለት ነበር ማለት ነው። ካን ማለት ብቻውን ቃሉ ነበር ነው። ብዙ ጊዜ ደጋግሜ ተናግሬያለሁ ማለት ነው። ይሄ የሚጠፋው ሰው ያለ አይመስለኝም። ካን መውጁድ ፊል ቤት፣ ቅድም ለሴን የሰራ ነው። ካነት፣ ካን መውጁድ ፊል ቤት፣ ካነት መውጁድ ፊል ቤት። ካነት ካነት መውጁድ ፊል ቤት ለሴት ነው። ቤት ነበረች ብለናል። አሁን ደግሞ ካን መውጁድ ፊል ቤት፣ አሁን ለምንድን ነው የሰራ ነው? ለወንድ ነው የሰራ ነው። ካን መውጁድ ፊል ቤት ስንል ቤት ነበረ፣ ቤት ነበረ። ፊል ቤት ካልን ቤት አለ፣ ፊል ቤት ካልን ቤት አለ። ካን መውጁድ ፊል ቤት ስንል ግን ቤት ነበረ ነው የምንለው ማለት ነው። ማካን አልነበረም ማለት ነው። ማካን አልነበረም። ካን ብቻውን ነበር ነው ብዬ ነግራቸዋለሁ። ምሳሌ ልስጣችሁ። አምስ ካን ጋለትሊ፣ አምስ ካን ጋለትሊ፣ ትናንት ብላይ ነበረ፣ ትናንት ብላይ ነበረ። ኢሽ ካን ጋለት ልክ፣ ኢሽ ካን ጋለት ልኪ፣
ኤሽካን ጋለት ልኪ ተብላችሁ ልትጠየቁ ትችላላችሁ። ትናንትን ብላይ ነበር ብላችሁ ስትሉ አምስካን ጋለትሊ ትናንት ብላይ ነበር አላችሁ። ያ ያላችሁ ሰውዬ ደግሞ ኤሽካን ጋለት ልኪ ብሎ ሊጠይቃችሁ ይችላል። ምን ነበር ያለችሽ? ምን ነበር ያለችሽ? ጋለትሊ ቡክራ ሞጃይ ጋለትሊ ቡክራ ሞጃይ ነገ አልመጣም ብላኛለች። ነገ አልመጣም ብላኛለች። ወይም ደግሞ ጋለትሊ ቡክራጃይ ጋለትሊ ቡክራጃይ ነገ እመጣለሁ ብላኛለች። ካን ጋለትሊ ብላችሁ ማለት ትችላላችሁ። ካን ጋለትሊ ቡክራጃይ ነገ እመጣለሁ ብላኝ ነበር። ካን ጋለትሊ ቡክራጃይ ነገ እመጣለሁኝ ብላኝ ነበረ ብላችሁ ማለትና አረፍተ ነገር እያገጣጠማችሁ መስራት ትችላላችሁ። ሜንጋልኪ ማን ነው ያለሽ? ሜንጋልኪ ማን ነው ያለሽ? መዳምሽ ከሆነች መዳም፣ ልጆቹ ከሆነው ልጆቹን ስማቸውን ጠርተሽ ለምሳሌ ሉባባ ጋለትሊ ሉባባ ጋለትሊ ሉባባ ናት ያለችኝ። ሉባባ ጋለትሊ ሜንጋልኪ ተብለሽ ስትጠየቂ ማን ነው ያለሽ ስትባይ ሉባባ ጋለትሊ ሉባባ ነች ያለችኝ ብላችሁ ማለት ትችላላችሁ። ያልገባችሁ ያልተረዳችሁት ነገር ካለ ኮሜንት ስር አስቀምጡልኝ ማለት ነው። በዚህ ጉዳይ ላይ ስሪልኝ የምትሉትን ነገር እሰራላችኋለሁ። ጥያቄዎች አሉ ኢንሻአላ፣ እነዛን ጥያቄዎች ደግሞ እሰራላችኋለሁ ቀስ እያልኩኝ ማለት ነው። አብሽሩ፣ በርቱ፣ ጠንክሩ፣ ጀግና ናችሁ። ለራሳችሁ ጀግንነታችሁን ንገሩት። ሁልጊዜም ድክመታችሁን ለጭንቅላታችሁ አትንገሩት። ድክመታችሁን የምትነግሩ ከሆነ ሁልጊዜም ድብርት ውስጥ ነው የምትኖሩት። እናንተ ምንም እንደማትጠቅሙ ነው የምታስቡት። እንደዛ እንዳታስቡ። እናንተ ጎበዝ እንደሆናችሁ፣ እናንተ መስራት እንደምትችሉ፣ ብዙ ነገር ማድረግ እንደምትችሉ ለጭንቅላታችሁ ንገሩት። ይሄ ደግሞ ለእናንተ መልካም ነው። በቃ ደስተኛ ሆናችሁ እንድትኖሩ፣ በራሳችሁ እንድትተማመኑ ያደርጋችኋል። ነገር ግን ሁልጊዜም እኔ እኮ አልችልም፣ እኔ እኮ እንደዚህ አላደርግም፣ የኔ ጭንቅላት እኮ እንደዚህ ነው ብላችሁ ዝም ብላችሁ የራሳችሁን ደካማ ጎን ለራሳችሁ የምትነግሩ ከሆነ ሁልጊዜም ኪሳራ ውስጥ ናችሁ ማለት ነው። እናንተ ማድረግ ያለባችሁ ነገር ቢኖር ሁልጊዜም ለራሳችሁ መልካም ነገር ንገሩት፣ የምትሰሩትን ነገር ንገሩት። ምክንያቱም ማንም ሰው እናንተን ጎበዝ ነሽ እንዲላችሁ አጠብቁ። እናንተ ማንም ሰው ጎበዝ ባይላችሁ እናንተ ጎበዝ ናችሁ። ለምን? እየኖራችሁት ነው ያላችሁት። ጉብዝናችሁን እየኖራችሁት ነው ያላችሁት። ሰርቶ ማደርን ሰርቶ ማግኘትን እየኖራችሁት ነው ያላችሁት። ስለዚህ ማንም ሰው ውስጥ የሚነግራችሁ መጠበቅ የለባችሁም። አረበኛ ቢሆን ከትናንቱ ዛሬ ተሻሽላችሁ ነው ያላችሁት። ማን እንዲነግራችሁ ጠበቃችሁ? ማን ነው እናንተ ጋር ተሰዎቹ ጋር ተግባብቶ እየኖረላችሁ ያለው? እናንተ አይደላችሁ? ስለዚህ ለምንድን ነው ራሳችሁን የምታዳክሙት? ለምንድን ነው ራሳችሁን ደካማ እንደሆናችሁ ጭንቅላታችሁን እንዳስብ የምታደርጉት? እንደዛ ማድረግ የለባችሁም። ደካማ አይደላችሁም፣ ጎበዝ ናችሁ። ተትናንቱ እኮ በደንብ ተሻሽለሻል። ትናንት እንደመጣሽና ዛሬ ላይ ያለሽን ለውጥ እስኪ አመዛዝኙ፣ ሚዛን ላይ አስቀምጩ። ከትናንትናው በእርግጠኝነት ከትናንትናው ዛሬ ላይ በደንብ ተሻያለሽ፣ በደንብ ማለት ነው። ያ ደግሞ ለውጥሽ ነው። ትንሹን ለውጥ አይተሽ ተስፋ አድርጊ፣ ነገ ደግሞ ትልቅ ለውጥ ይመጣል። ትንሹን ለውጥ አይተን ስንደሰት ነው ትልቅ ለውጥ የምናገኘውና ይሄንን ይመስላል ያለው ነገር። የኔ ውድ እህቶች በጣም ነው የምወዳችሁ፣ በጣም ነው የማከብራችሁ። ለምትሰጡኝ መልካም አስተያየት ከልብ አድርጌ ነው የማመሰግነው። በርቱ፣ ጠንክሩ፣ በርቱልኝ እላችኋለሁ። ኢንሻአላህ በሌላ ቪዲዮ ተመልሰን እንገናኛለን። እንግዲህ ነገርኳችሁ። ለዚህ ዩቲዩብ ቻናል አዲስ የሆናችሁ ላይክ፣ ሼር፣ ሰብስክራይብ አድርጉ። ቪዲዮ ሰዎች ጋር እየደረሰልኝ አይደለም፣ ልለምናችሁ ላይክ አድርጉልኝ። ስወዳችሁ አይከፈልበትም። ቪዲዮዎችን የሚለቃችሁ ምን ጊዜም ቪዲዮ ስለቅ ላይክ አድርጉልኝ ማለት ነው።
እንኳን እኔን አይደለም ውሸት ምናምን የውሸት ፕራንክ ታደርጉ የለ እንዴ? ምን ይቸግራችኋል እኔን ላይክ ማድረግ እና እላችኋለሁ። ባይ ባይ፣ ደህና ሆኑ። በሌላ ቪዲዮ እስከምንገናኝ ድረስ ሰላም አለይኩም ወራህመቱላሂ ወበረካቱ። ፊ አማኒላህ